ታሪካችን የሚቀጥለው አሻንጉሊቱ ማሽን ወደ ግድግዳው ወርውሮት ማሽ ደግሞ መጀመሪያ ሺሊን በደህና ቦታ አድርጎ ሲመጣ ኢልደርና ቡድኑ እንደሚጨርሳቸው ይናገራል። በመቀጠል በሆስፒታል ሺሊ ይነሳና ሲነሳ ግን ምንም ነገር አያስታውሱም ነበር አሻንጉሊት ከተቀየረ ጀምሮ። ነቅተው ሲመለከት ማሽ ስፖርት ሲሰራ ተመልክቶ ከኢልደር አድኖት እንደሆነ ገባው። ያደረገው ተጸጽቶም ማሽ ሲወጣ ዝም ይላል። ወደ ዶርሞቹ ስንመለስ በፋን ክፍል ላምና ቤረን እየተጨቃጨቁ ነበር። ፋን ግራ ገብቶት ምን እንደሆኑ ይጠይቃቸዋል። ቤረን ደግሞ ላምን ሲመለከት ተናዶ ነበርና ነገሮች ለእናንተ አይነት ቆንጆች ቀላል ናቸው ምናምን እያለ ነበር። ላምም ዝም አላለም። በዚህ ሰዓት አንተስ ምን ጎደለህ ይለዋል። ተነስተው ለመፋለም ሲጀምሩ ግን ማሽ ይመጣና በዶርሞ እቃ እንዳይሰብሩ ይነግራቸዋል። በአጋጣሚ እንዳመጣጡ ማሽ ምን ሆነው ብሎ ፋን ሲደነግጥ ማሽ ግን ወደ ድሮ ሙዱ ወዲያውን በመመለስ ምንም እንዳልተፈጠረ የቾኮሌት ዳቦውን ይበላል። በዚህ ጊዜ ሊ በአዲስ ዜና ትመጣለች። ቡድናቸውና ሌላኛው አንድ ኮይን ሲኖራቸው የተኩላዎች ቡድን ደግሞ ከሁሉም የላቀ ነበራቸው። በዚህ ከቀጠለ ደግሞ የተኩላዎች ቡድን የአመቱ አሪፍ ተማሪዎች እንደሚባሉና የእውቀት ቡድን ደግሞ በሌላ ነገሮች ተጸምደው እንዳሉ ትናገራለች። ከዚህም እነ ጀግኖች ቡድን ብቻቸው ስለሆኑ ማሽና ጓደኞቹ ሁሉም ኢልደርን ሊያቆሙት ያስባሉ። ነገር ግን ማሽ ለመፋለም ተዘጋጅቶ ቢሆንም ያን አለቃው በሮቹን በመስበሩ ለወር የወፎችን ቤት ሊጠርግ ቅጣት ይሰጠዋል። ማሽ እዚያ እንደደረሰም ወፎቹ ያለ መቋረጥ ጭንቅላቱን ይሞቱት ነበር። ላም ደግሞ ይመጣና የኢልደር ሰዎች ማሽን ፍለጋ ወደዚያ ስለሚመጡ ከሱ ጋር ለመፋለም ወደዚያ ይመጣል። ማሽ ግን ሊያግዘው እንደመጣ ይመስለዋል። በዚህ ጊዜም ሁለት ከሰዎቹ ይመጡና ማሽና ላም ሊፋልሟቸው እንደመጡ በመግለጽ የተሸነፈ ደግሞ ኮይኑን ያስረክባል ይላሉ። ፍልሚያው እንደጀመረ ትልቁ አንድሪ የተባለው መዋኘት የማይችለውን ማሽን ወደ ውሃው በማስገባት ለራሱ ወደ ሻርክ በመቀየር ማሽን ይከተለዋል። በዚህ ጊዜ ሌላኛው ሺንሪ የተባለው ብዙ ቢላ የያዘው መሳሪያውን በመጠቀም ላምን ያጠቀዋል። ላም ደግሞ ጥቃቱ ደካማ እንደነበር በመግለጽ በቀላሉ ሊጨርሰው ያስባል። ነገር ግን አስማቱን እንዳይጠቀም እህቱ እንስሳትን እንዳይጎዳ የነገረችው በማስታወስ ከማጥቃት ይመለሳል። ሺንሪ ደግሞ የባሰ ሁለት በመፍጠር በፊቱ ይለቅለታል። ላም እንደዚህ የሚጎዳው ወፎቹ ላለመጉዳት ነበርና አሁን ግን በደህና ቦታ ያደርጋቸውና ሺንሪ የተለያዩ ተጨማሪ ሲለቅለት በአስማቱ በማቆም ወደ መሬት ያላትመዋል። በዚህ ጊዜ ሺንሪ ይገርመዋል የላምን አስማት እንዳየ። ወደ የማይወጣበት የውሃ እስር ቤት የገባው ማሽን ስንመለከት አንድሪ በአስማቱ ሊቆራረጠው ያስባል። ነገር ግን ማሽ በፍጥነት ሲዋኝ ሲመለከተው በአይኑ የሚመለከተው ማመን አልቻለም። ወደ ሻርክ ለመቀየር ያስበው ማሽን ሊቆራረጠው ነበር። ነገር ግን መጀመሪያ ማሽ መዋኘት የማይችለው የነበረው እጆቹ ሲጠቀም ግን እንደ እብድ በሁሉ ቦታ ይዋኝ ነበር። ሾርተም አስማቱ በመጠቀም ወደሚያስፈራ እንስሳ ይቀየራል። ማሽ ግን ምንም አልመሰለውም። በመዋኘት ሆዱን ደጋግሞ እየመታው ወደ ውጭ ያወጣዋል። ፍልሚያው እንደጨረሰ ላም ኮይኒ ይቀበለውና ፍልሚያው ግን እንደጠበቁት አልነበረም። ከመሄዳቸው በፊት ግን ከኋላቸው ከነሱ አንድ የተለየ ይመጣና ሳያስቡት አልፏቸው ይገባል። ላም በአስማቱ እነሱን ከመውሰዱ በፊት አስማቱን ይጠቀምና በሆነ ምክንያት ግን መጠቀም አልቻለም። ማሽ ደግሞ ልብሱን በመቀየር ቢገባውም ሰውየው ግን በፍጥነት በማሳት ሰዎችን በአስማቱ በመያዝ በጸጥታ ተሰናብቷቸው ይሄዳል። ላም በዚህ ጊዜ የተኩላዎች ቡድን አንድ አይነት እንዳልሆነ ይገባዋል። በውጭም ሰውየው ሲሄድ ማስኩን መሰበር ይጀምራል። እሱ ያላሰበው የማሽ ፍጥነት ስለተገረመ ተደንቆ ሌላ ጊዜ እንደሚጨርሰው ይናገራል። በቀጣይ ቀን ሰውየው ተናደው ከአንድ ሲኒየር ተማሪ ጋር ሲፋለም እንመለከታለን። ተማሪው ትልቅ እሳት ቢያነሳም ሰውየው ግን አስማቱን በመጠቀም ባንዴ እንደጨረሰው ፍልሚያው አጭር ስለነበር የባሰ ይናደዳል። በሌላ ቦታ በዚያ ምሽት ላይ አንድ ተማሪ በኮሪዶሩ እየተራመደ ያድራል። በቀጣይ ቀን ላም ከማሽ ጋር ቀጣይ እቅዳቸው እያወጣ ነበር። ላም በዚህ አካሄድ ነገሮች እየባሱ እንደሚሆኑና ሁላቸውም አንድ ላይ መሆን እንዳለባቸው ሲገልጽለት ጊዜ ማሽ እየሰማው የቾኮሌት ዳቦውን ላይ አትኩሮቱ ነበር። ላም በመቀጠል የግሩፓቸው ልብስ በመስጠት አሁን በኋላ መለያቸው እንደሆነ ይገልጽለታል። በዚህ ጊዜ ግን ሊ ተደናግጣ ትመጣና ቶም የሆነ ነገር እንዳጋጠመው ትናገራለች። ወደ ሆስፒታል እንደሄዱም ቶምን ያገኙታል። ቶም ደግሞ በተመሳሳይ በጣም ደክሞት የባለፈው ሌሊት ምን እንደተፈጠረ አያስታውሱም ነበር። ነገር ግን በሆነ ሳንዱቅ ውስጥ እንደተዘጋ ያስታውሳል። መንቀሳቀስና መናገር የማይችል አሁን ደግሞ እንደዚያ የነበሩ ተማሪዎች አስማቱ መጠቀም አልቻለም ነበር። በዚያ ምሽት ላምና ማሽ እነዚህ ነገሮች ለማጣራት ይወጣሉ። ቤረንና ፋን ከነሱ ጋር ነበሩና ለምን እንደመጡ እንደጠየቋቸው ቤረን ኮይን ፍለጋ ሲለው ፋን ደግሞ ብቻው ካደረ እንደነ ቶም እንደሚሆን ይናገራል። አራቱም የተጓዙ ሊ ብቻዋን ስትራመድ ይመለከቷታል። ቤረን እንደናፈቃት ይናገራል። ላም ግን በማቆም አረማመዷን እንዲመለከት ይነግረዋል። ሊ በዚህ ጊዜ የተለያዩ እንቅስቃሴዎች ትፈጥር ነበርና ሁሉም በመደበቅ ወደ አሻንጉሊት እየተቀረች እንደሆነ ይረዳሉ። ስትጓዝም ተከትለዋት ይሄዳሉ። ነገር ግን በመንገዱ ጠፍተው ሊን ያጧታል። በመሬት ላይ ትልቅ በር ሲመለከቱም ፋን የአጥንት ድምጽ ይሰማል። በርን ለመክፈት ደግሞ ቤረን እሳቱን ቢጠቀምም ነገርየው መከፈት አልቻለም። ላምን በተመሳሳይ ነገር እሱም መክፈት አልቻለም። በዚህም ማሽ የጠባቂዎች መወጊያ በማምጣት በበሩ ጥግ በማቆም ጉራዴውን ወደ በሩ በመክተት በኃይል ጉራዴውን በመምታት ደግሞ በሩን ከዚያ በንቅሮ አራውን ሳያቆመው በናቅሮ ይጥለዋል።
ይለዋል። ላም በዚህ ጊዜ ሰዎቹ እየጠበቋቸው እንደሆነ ይናገራል። ማሽ ደግሞ ሊ ስለነሱ የምታስብ በማስታወስ የሰጠችውን ማስታወሻ በማውጣት እንደሚያድኗት ይናገራል። ወደ ውስጥ እንደገቡ ከሩቅ ብርሃን ይመጣና በኃይል ግን ወደ ትልቅ ቦታ ይወሰዳሉ። እዚያም አንድ ጋሱ የሚባል ይመጣና መንገዳቸው ለመቀጠል እሱን መፋለም እንዳለባቸው ይናገራል። ላም ለመፋለም ቢዘጋጅም ቤረን ግን ብቻ በመቆም ለሁላቸውም እሱ በቂ እንደሆነ ይናገራል። ፍልሚያው ከመጀመሩ በፊት በሌላ ቦታ ደግሞ በአስማቶች ቢሮ ላይ ዳይሬክተሩ ያን ጦርቶት እንመለከታለን። ያን የተጠራበት ምክንያት ነገሮች ከባድ እንደሆኑ ያስባል። ዳይሬክተሩ ደግሞ ከእስር ቤት 6 ኃያላን ሰዎች እንዳመለጡና ዜሮ የተባለ ሰውዬ ደግሞ እንዳገዛቸው ይገልጽለታል። ወደ ፍልሚያው ስንመለስ ቤረን የአስማት እሳት ተጠቅሞ ጓሱን ያጠቀዋል። ጓሱ ግን በቀላሉ በመከላከል ተመልሶ በፍጥነት ሲያጠቃ ቤረን በትንሽ ያስተዋል። ቤረን ተደስቶም የተለያዩ አስማት በመጣል ጓሱን ይከበዋል። ቤረን በመቀጠል እንቅስቃሴውን እንዲጠነቀቅ በመንገር እነዚህ ጠንካራ አስማት እንደሆነ ይገልጽለታል። ጓሱ ግን ዋሽቶ እንደሆነ በማሰብ በአትክልቶቹ ይይዘዋል። ቤረን ግን ትልቅ እሳት በመፍጠር አትክልቶቹ ያቃጥለዋል። ሊጨርሰውም አንድ ላይ በመጠቀም ይቀቅለዋል። ጓሱ ግን እያዘገያቸው እንደነበር በመንገር ሁሉን ወደ ተለያዩ ቦታ ይወስዳቸዋል። በዚህ ጊዜ ቤረን ማሽ ዳቦውን እንዳይጎዳ ሲታገል ሲመለከት በእውነት በማሽ ይገረማል። እንደተወሰዱም ሁላቸውም በየብቻቸው ነበሩ። ላም ባለበት ደግሞ ትልቅ ነገር እንደተሸከመ ኃይለኛ አስማት ከኋላው ያፈራዋል። እሱም በሰባተኛ ደረጃ የሚመደብ የኢልደር ሰዎች ላሳ የሚባል ነበር። ቤረንና ፋን ደግሞ አንድ ላይ ወደ ሚዊ እና ደን የተባሉ አራተኛና አምስተኛ የሚመደቡ ደረጃቸውን ይወስዳቸዋል። ፋን ሲፈራም ቤረን ግን እቅድ እንዳለው ይነግረዋል። በዚህ ጊዜ ማሽ ደግሞ ብቻውን ወደ ጨለማ ይወሰዳል። በአጋጣሚም ቦታው በመብራት ወደ ማስክ የሚያደርገው ሄንድሮን ይወሰዳል። እሱ ደግሞ የኢልደር ሁለተኛ ሰው እንደሆነ በመንገር ባለፈው ሲያገኘው አስማት እንዳልተጠቀመ ይነግረዋል። ማሽ በዚህ ጊዜ ይፈራል፣ ምክንያቱም ሰውየው ሚስጥሩን ያወቀ መስሎት። ወደ ላም ስንሄድ ተፋላሚው ላሳ ይባል ነበርና መናገር ጀምሮ ኃይሉ ሁሉ ነገር እንደሆነና ደካማ ከሆነ ማንም እንደማይመለከተው ይነግረዋል። ንግግሩ ሳያበቃ ላም ጥቃቱ ይጀምራል። ላሳ በመጀመሪያ ቢገርመውም በአስማቱ ሰውነቱ ወደ አፈር በመቀየር ላምን አስደንቆ በአስማቱ ይባዛል። ላም በአስማቱ ቢረፈርፋቸውም እንደ ጭቤ በመፍጠር ስላጠቃው ግን ላም እውነተኛው ላሳ ለማግኘት ይሞክራል። ለዚህ ደግሞ በሙሉ ቦታውን በኃይል ያቆመዋል። ነገር ግን ላሳ በኋላ በመምጣት ጸምዶ ያዳክመዋል። ላሳ መናገር ጀምሮ ላም ኃይለኛ እንደሆነ በመግለጽ ነገር ግን ሙሉ ኃይሉ ስላልተጠቀመ ይነቅፈዋል። ላሳ ላምን ወደ ግሩፓቸው ተጨምሮ ከሰዎች ጋር በየቀኑ ሲፋለም እንደሚጠነክር ይገልጽለታል። በመቀጠልም ኢልደር ግሩፓቸው የሚመራው ደካማዎችን አስራቸው አጥፍተው ኃያላን ብቻ የሚማርባት ዓለም ለመፍጠር እያሰበ እንደሆነ ያስረዳዋል። ላም ደግሞ አያስገባኝም በማለት ወደ ግድግዳው ያጋጨውና ላሳ እንዴት እንደሚያሸንፈው ያውቃል። ነገር ግን ፍልሚያው ይቀየራል። ላሳ አስማቱን የሚያበረታታ በመጠቀም አፈሩን ወደ አስፈሪ ትልቅ ኃይል ይቀይረዋል። በዚህ ጊዜ ላሳ የአስማት ደረጃው ሁለተኛ እንደሆነና ይሄም ማንም ከሁለት ንቅሳት ያላቸው በስተቀር ማንም እንደማይቋቋመው ይነግረዋል። ላሳ ከልጅነቱ ጀምሮ አባቱ የሚለው የነበረው ሰዎች የሚጠቅሙት አስማት ካላቸው ነው የሚል በማስታወስ ከፊቱ እንዲያጠፋው ይሞክራል። ላም ግን እንደ ማሽ አይነት ሰው ከተዋወቀ በኋላ እንደዚያ ማሰብ እንደተወው ይነግረዋል። በዚህም ትልቅ ክሪስታል በመፍጠርና አስማቱን በመጠቀም ትልቁ ኃይሉን እንዳሻንጉልት ይበታትነዋል። ላሳ ማመን አልቻለም። እንዴት አባቱ የመከረው ተከትሎ ቢሰለጥንም እንዴት ቁኑ የሆነ ሰው ብቻ በቀላሉ እንዳሸነፈው አልገባው። በዚህም እንደ አባቱ እንዳልሆነ ሲያስብ ላም የራሱ መጽሐፍ በመስጠት ሰዎች ወይም አባትህ ያለህን ሳይሆን በራስህ ለራስህ እንዴት ማሰልጠን እንዳለብህና መሆን የምትፈልገው መወሰን አለብህ ይለዋል። እሱም ይሄን የተረዳው ከእህቱ የጻፈችለት መጽሐፍ እንደሆነ በማስረዳት ጓደኞቹን ለመፈለግ ከዚያ ይሄዳል። በዚህ ጊዜ ወደ ማሽ ስንመለስ ሰውየው ባለ ማስክ ሬዘር ይባል ነበርና ማሽ ፎርቶ እያንቀጠቀጠ ሬዘር አስማት እንደሌለው ያወቀ መስሎት ነበር። ለፍልሚያው እንዲዘጋጅ እንደነገረው ማሽ ልብሱ በመቀየር ወዲያውኑ በእግሩ ይመተዋል። ሬዘር ግን ወደ ኋላ ቢገፋም በጉራዴው ማሽን መቁረጥ ይጀምራል። ሬዘር በአስማቱ በፍጥነት በመንቀሳቀስ ደግሞ በጉራዴው ማሽን መቁረጥ ይጀምራል። ሬዘር በአስማቱ በፍጥነት በመንቀሳቀስ ደግሞ ደጋግሞ በመቆራረጥ መጨረሻው ዛሬ እንደሆነና ራስህን አታዳክም ይለዋል። ማሽ ግን ገና እንዳልሆነ ቢነግረውም በፍልሚያው ከተሸነፈ ሊ እንደምትሞት ይነግረዋል። ማሽ አሸንፋለሁ እንዳለ ጥቃቱ በተለያዩ አቅጣጫዎች በመልቀቅ ወደ ሁሉ ቦታ ተንቀሳቅሶ ማሽን እንደ ቆጫ ስጋ ይቆራርጠው ነበር። ማሽ በጊዜው ባለመከላከሉ በሆዱ ይወጋል። ሬዘር ግን አሁን ሊሞት ነው ብሎ ጉራዴውን ሊስበው ቢሞክር ግን አልቻለም። ማሽ ደግሞ ይሄንን ጊዜ በመጠቀም ማሽ ደግሞ በጥንካሬው ጉራዴውን ስለቀረቀረው ግንባሩን በኃይል በመምታት ቀዩ አይኑን ይመለከተዋል። ማሽ ምን እንደሆነ ቢጠይቀውም ሬዘር ደግሞ ሰዎችን አስማት ከመጠቀም የሚያቆማቸው አስማቱ እንደሆነ ይነግረዋል። ይሄ በዓለማቸው ሁሉም ሰው ስለሚፈራው ከቤተሰቦቹ ለራሱ እንደተወረወረ ይገልጽለታል። ማሽ ያዝንለትና ሬዘር ደግሞ ከልጅነቱ ጀምሮ በዚያ ምክንያት ከሰዎች ተገልሎና ታስሮ እንደኖረ
እንደነበረው ይገልጽለታል። ማይረሳው ደግሞ አንድ ቀን አንቀው ሊገሉት ለራሱ እንዳሰቡ ይገልጽለታል። ሬዘር ህይወት ሙሉ ባይወደውም የተለየ አስማት ስላለው ግን ሊበቀላቸው እየሰራ እንደነበር ይገልጽለታል። አሁን ደግሞ ከተሸነፈ ለብዙ ቀናት የሰለጠነውን እንደማይጠቅም በመግለጽ ትልቅ እስር ቤት ፈጥሮ ማሽን በቦታው በሙሉ እንደማይንቀሳቀስ ያደርገዋል። በዚህ ጊዜ ደግሞ በሰከንድ 10 ጊዜ በመምታት ያጨናንቀው ነበር። ማሽ ግን ተስፋ አልቆረጠም። በእጁ መሬቱን እንደመታውና ቀረብ በማለትም ጉራሬውን ይሰብርለታል። ሬዘር ማሽን መሬቱን እንደመታ አስማቱን እንዳጠፋው እንደገባው ሊሸሽ ያስባል። ማሽ ግን ፍልሚያው ለመጨረሽ እግሩን በመርገጥ አሁንም ቀረብ ብሎ አምርሮ በሆዱ ይመተዋል። እዚያ ግን አላበቃም። ገና ምን እንደመታው ከመገናዘቡ በፊት ወደ ተጋጨበት በመድረስ አሁንም በኋላው ይመተዋል። ሬዘርን በመናደድ ከተሸነፈ ራሱን ይቅርታ እንደማይል ይናገርና ተመልሶ ማሽን ያጠቀዋል። ማሽ ግን ፍልሚያው ሊጨርሰው ከበፊቱ ስላሰበ ጉራሬውን በእጁ በመያዝ አምርሮ ወደ ግድግዳው ያጋጨዋል። አሁንም ግን ማሽ አላበቃም። ተመልሶ በመምጣት እንዳደረገው ተመልሶ ይደበድበውና በመጨረሻም የሚወደው የጆን ሲና አጨራረስ በመጠቀም የራሱ አስማት ሰብሮ በጭንቅላቱ ይከተዋል። ሬዘር በዚህ ጊዜ ደከመውና ሰለቸው። ማሽ እንደዚህ የተለየ ኃይል ስላለው ያደንቀዋል። ነገር ግን ወደ ኢልደን እንዳይሄድና እሱ ጋር ከተፋለመ ማሽ እድል እንደሌለው ይነግረዋል። ማሽ ደግሞ ያለውን አስታውሶ ብቻነቱን እንዳይጠላና ራሱን ማጠንከር እንጂ ሰዎችን መጉዳት ላይ እንዳያተኩር ነግሮ ነገርየው ከጨረሰ በኋላ አንድ ቀን የቾኮሌት ዳቦ አንድ ላይ እንደሚበሉ እንደነገረው የዛሬ ክፍል 4 ታሪካችን ያበቃል። እሺ ሰዎች የምንሰራው ከወደዳችሁት ቪዲዮውን ላይክ፣ ቻናላችን ሰብስክራይብ በማድረግ ያበረታቱን። ይመቻችሁ።